የተባረከ ይሁን። ዛሬ ስለ መንፈሳዊ ውጊያ ከዛሬ ጀምሮ ለአራት ተከታታይ አርቦች ስለ መንፈሳዊ ውጊያ ኤፌሶን ምዕራፍ 6 ከቁጥር 10 እስከ 20 ያለውን ክፍል እንመለከታለን። ሁላችንም እስቲ መጽሐፍ ቅዱስን ኤፌሶን ምዕራፍ 6ን ከፍተን እናነብና ከዛ ወደ ዛሬው መግቢያ ዛሬ መግቢያ ነው የምናየው። ምን ማለት ነው ራሱ ክፍሉ ምን ማለት ነው የሚለው ነው የምናየው። እኔ ከአዲሱ መደበኛ ትርጉም አነባለሁ። በተረፈ ጳውሎስ ከላይ ትናንትና ሳወራ እንደነበረ ባለፈውም ስናገር እንደነበረ ምዕራፍ 4 ከቁጥር 17 እስከ ምዕራፍ 6 ቁጥር 10 ድረስ እንደ ክርስቶስ አካል እንደ ቤተ ክርስቲያን ኤፌሶናውያን እንዴት ያለ ግብረ ገባዊ ህይወት መኖር እንዳለባቸው ይናገራል። እንደ ቤተሰብ እንዴት መኖር እንዳለባቸው ባለትዳሮች ባልና ሚስት፣ ከዛ ልጆችና ወላጆች፣ ከዛ ባሪያና ጌታ እያለ ይቀጥላል። ከዛ በኋላ ይህን ሁሉ ከተናገረ በኋላ ነው ደብዳቤውን የሚጨርስ ነው የሚመስለው። በተረፈ ብሎ ይጀምራል። እነዚህን ሁሉ ካልም በኋላ ብሎ በተረፈ በጌታ እና ብርቱ በሆነው ኃይሉ ጠንክሩ። እግዚአብሔር ይመስገን። እንግዲህ እኔ የምችለውን ሁሉ ምክር አቅርብ ያለው፣ የምችለውን ሁሉ ሐሳብ አቅርብ ያለው፣ የምችለውን ሁሉ ጸሎት ጸልይ ያለው። ከዚህ በኋላ እንግዲህ በተረፈ መሆን ያለባችሁ በጌታና ብርቱ በሆነው ኃይሉ እንድትጠነክሩ መክራችኋለሁ ይልና ቁጥር 11 ላይ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። በደንብ እናያለን። የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ለምን? ምክንያቱም ብሎ ይጀምራል። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ ለሁለተኛ ጊዜ ነው። ከላይ ምን ብሏል? የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ ብሎ አሁን ደግሞ ክፉ ቀን ሲመጣ መቋቋም ትችሉ ዘንድ እንደገና ይደግማል ማለት ነው። የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ለሁለተኛ ጊዜ ማለት ነው። መጀመሪያ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ለምን? የዲያብሎስን የተንኮል ስራ ለመቋቋም ሙሉ የሆነውን የእግዚአብሔርን ዕቃ ጦር ልበሱ ይላል። አሁንም ሁለተኛ ጊዜ የእግዚአብሔርን ሙሉ ዕቃ ጦር ልበሱ ይላል። ለምን? ክፉ ቀን ሲመጣ መቋቋም ትችሉ ዘንድ ይላል። ሁሉን ከፈጸማችሁ በኋላ ማለት ሙሉን የእግዚአብሔርን የጦር ዕቃ ለብሳችሁ በትክክል ትጥቃችሁ ሙሉ መሆኑን ካረጋገጣችሁ በኋላ በትክክል ብቁ የወታደራዊ ቁመና ብቁ የሆነውን አንድ የጦር ወታደር መልበስ የሚገባቸውን የጦር ልብሶች በሙሉ መልበሳችሁን እርግጠኛ ከሆናችሁ በኋላ ጸንታችሁ መቆም ትችላላችሁ። ጸንታችሁ መቆም ትችላላችሁ። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ። አሁን የእግዚአብሔርን የጦር ዕቃ ይዘረዝራል ማለት ነው። ወደ 6 የጦር ዕቃዎችን ይዘረዝራል። ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከነዚህም ሁሉ ጋራ የምንበለበሉትን የክፉውን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንን ራስ ቁር አድርጉ። የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ቁጥር 18 በሁሉም አይነት ጸሎትና ልመና። ይሄንን ስለ ምዕራፍ 1 ላይ ከቁጥር 15 ጀምሮ ስለ ጸሎት ባነሳንበት ስፍራ ጸሎት አንድ አይነት ብቻ አይደለም የሚል በተደጋጋሚ አንስቼ ነበር። አሁን ደግሞ በሁሉም አይነት ጸሎትና ልመና
በማንኛውም ሁኔታ ይሄ በጣም አስፈላጊ መዝጊያ እየዘጋ ነው፣ ጦርነቱን እየዘጋ ነው እና ይሄኛው ራሱን የቻለ የመጨረሻ ስብከቴ ነው የሚሆነው ስንጨርስ የኛውን ክፍል ማለት ነው። ስለዚህ በሁሉም አይነት ልመና በማንኛውም ሁኔታ ማታቀርቡት አይነት የልመና ምልጃ አለ፣ ምስጋና አለ፣ ልመና አለ። በሁሉንም አይነት ልመና ታቀርባላችሁ። ይሄን የምታቀርቡት ግን በሁሉም በየትኛውም በማንኛውም ሁኔታ ነው። ግን ደግሞ ምጸልዩት በምንድን ነው? በመንፈስ በአይምሮ አይደለም፣ በእውቀት አይደለም፣ በተሸመደደ ምናምን አይደለም። መድገም ታውቃላችሁ። በመድገም አይደለም። ያው የተሸመደደ ጸሎት በመድገም ዳዊት እንደሚደገም በመድገም አይደለም። with the spirit በእግዚአብሔር መንፈስ ጸልዩ። ይህንንም በማሰብ ንቁ። የዚህ ክፍል ዋና እንትኑ ንቁ ነው ማለት ከ18 ጀምሮ ያለው ማለት። ምክንያቱም ከላይ ካለው ወታደራዊ ዝግጁነት ጋር ስለሚያያዝ ማለት ነው። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። በትጋት ልመና አቅርቡ። የወንጌልን ምስጢር ለመግለጥ አፌን በሚከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ። በሰንሰለት የታሰረ መልእክተኛ የሆንሁት ለዚህ ነውና፣ ስለዚህ መናገር የሚገባኝን ያለ ፍርሃት እንድናገር ጸልዩልኝ ይላል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እንግዲህ ይሄ በጣም ብዙ የተሰበከ ብዙ መጽሐፍ በአማርኛ እንኳን አንድ 5 ቆጥርላችኋለሁ እኔ መንፈሳዊ ውጊያ በሚል የተጻፈ ሙሉ የሆነ ወታደራዊ ልብስ የለበሰ ሰይፍ የያዘ ምናምን የሰው ምስል ኖሮ በአማርኛ ራሱ ወደ 5 ወደ 4 ምጠጋ መጽሐፍ ተጽፏል መንፈሳዊ ውጊያ በሚል ርዕስ። በእንግሊዘኛም በጣም ብዙ መጽሐፍ ተጽፏል እና እኔ ብዙ መጽሐፎችን ለማየት ሞክሬያለሁ ለመረጃ ያክል ማለት ነው። እና እነዚያ ላይ አብዛኞቹን የጻፉት መጋቢዎች ናቸው። ከቤተ ክርስቲያን ትግል አንፃር፣ ከመንፈሳዊ ጦርነት አንፃር፣ በአንዳንድ መልኩ ደግሞ ከነገረ መለኮት ትራዲሽኖችን አንፃር ብዙ መጽሐፎች መጽሐፋቸውን አስተውያለሁ በእንግሊዘኛም በአማርኛም። ከዛ ደግሞ ጳውሎስ ምን ልናገር ነው የፈለገው የሚለውንም ለማየት በጣም ብዙ ደክሜያለሁ። እውነት ጳውሎስ ምንድነው እያለ ያለው? ምን እያልኩ ነኝ? የእውነት ግን ጳውሎስ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ ውደቅ እንድንል ነው የፈለገው ወይንስ ሌላ ኮንሰርን ሌላ መልእክት አለው ክፍሉ የሚለውን በጥንቃቄ ለማየት በጣም ሞክሬያለሁ። እና በጣም የሚገርማችሁ በዚህ አጭር ክፍል ውስጥ በርካታ የኢሳይያስ መጽሐፎችን ይጠቀማል ጳውሎስ። የኢሳይያስ መጽሐፍ ውስጥ የተጻፉ በርካታ እግዚአብሔር ራሱ እንደ ተዋጊ ትጥቅ የሚታጠቅባቸውን መንገዶች ምናምን እነዚያንም የቴዎሎጂካል አሉዥን ይባላል። ከብሉይ ኪዳን ለመንፈሳዊ ውጊያ የሚያገለግሉ ሐሳቦችን እያመጣ ቴዎሎጂ መስራት ማለት ነው። ስለዚህ ዛሬ ምን ማለት ነው የሚለውን እንመለከታለን። ከዛ የዛሬ ሳምንት አለቆች፣ ስልጣናት፣ ኃይላት፣ ገዢዎች እነዚህ በአየር ላይ ያሉ መናፍስቶች ምንድናቸው የሚለውን እንመለከታለን። ከዛ የምንመለከተው ለምንድነው? ከመጀመሪያ ቀን ጀምሮ አንድ መነግራችሁ ነገር አለ። በተለይ ደግሞ ስለ ጳውሎስ ጸሎቶች ምዕራፍ 1 ከቁጥር 15 ጀምሮ ያነሳውን ታላቁን የእግዚአብሔርን ኃይል እንድታውቁ ጸልያለሁ ብሎ ያም ኃይል ኢየሱስን ከሙታን ያስነሳውና ከአለቆች፣ ከገዢዎች፣ ከኃይላትና ከስልጣናት በላይ ያስቀመጠውን ኃይል እንድታውቁ ፈልጋለሁ ይልና ከዚያም ያንን ኢየሱስን የቤተ ክርስቲያን ራስ አደረገው ያለውን በደንብ ነግሬያችኋለሁ። ስለዚህ ኤፌሶንን ስታጠኑ አንዱ በጥንቃቄ ማየት ያለባችሁ በጨለማ ኃይላት በዲያብሎስ በመናፍስት አሰራር ላይ ኢየሱስ የተጎናጸፈው ድል ምን አይነት ድል ነው? ያ ድል ፖዚሽናሊ ለቤተ ክርስቲያንና ለአማኞች ስፍራዊ ለውጥ እንዴት ነው ያመጣው? ስለዚህ አሁን ይሄንን ክፍል ስንመለከት ይኸውላችሁ ተሸናፊና ተገዳዳሪ መንፈሳዊ ተዋጊዎች ሆነን አይደለም እንዋጋው። እንደዛ አይደለም። ጦርነቱ ከምድር ወደ ሰማይ አይደለም። አለቆች፣ ኃይላት፣ ስልጣናት፣ ገዢዎች የዚህ ጨለማ ዓለም መናፍስት አሉ። የት ነው ያለው ይላል? ከፍ ብሎ በአየር ላይ አሉ ይላል ጳውሎስ። ነገር ግን ኢየሱስ ክርስቶስ በትንሣኤው ከኃይላት፣ ከአለቆች፣ ከስልጣናትና ከገዢዎች ከፍ ብሎ ስለተቀመጠ ስላልተያዘ
ሲቀመጥ ብቻውን ሳይሆን ቤተክርስቲያንንና አማኞችን ይዞ እላይ ስላለ ቤተክርስቲያን የምትዋጋው ከላይ ወደ ታች ነው። ይሄንን በደንብ እንድትገነዘቡ ፈልጋለሁ። የዛሬ ሳምንት እሱን ነው የምናየው። ዛሬ ግን ራሱ ጸሎቱ ይሄኛው የመንፈሳዊ ውጊያ ምንድነው የሚለው ነው የምንመለከተው ማለት ነው። እንግዲህ መጽሐፍ ቅዱስን ስናጠና ከብሉይ ኪዳን መጀመራችን በጣም አስፈላጊ ነው። የጀመርነው የቤተክርስቲያንና የእግዚአብሔር ሕዝብ ከመለው ጭብጥ ጋራም እንድተሳሰር ስለሚፈልግ በብሉይ ኪዳን እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። እስራኤላውያን እግዚአብሔርን የሚረዱት ከጎናቸው ቆሞ የሚዋጋ አምላካቸው እንደሆነ። እንደምታውቁት እስራኤላውያን ወታደር የላቸውም። ከግብጽ ሲወጡ የጦር መሳሪያ የላቸውም። ዳላይክ ስደተኛ የሆኑ ተጓዦች ናቸው። ቨልነረብል የሆኑ በጣም ተጠቂ የሆኑ ሰዎች ናቸው። ለምሳሌ ለመጀመሪያ ጊዜ እስራኤላውያን ጦርነት የተዋጉት መቼ ነው? ዘጸአት 19 ላይ አማሌቅ መጥቶ ሲያጠቃ እግዚአብሔር ምን እንዳለ ታውቃላችሁ? የአማሌቅን ዝክር ከምድር ላይ እስካጠፋ ድረስ አልተኛም ነው ያለው። ለምን ይመስላችኋል? የአማሌቅን ዝክር እስካጠፋ እግዚአብሔር እድሜ ልኩን አማሌቅ ሲዋጋ ነው ይኖረው። ታውቃላችሁ አይደል? ለምን ነው ታውቃላችሁ? ሕዝቤ አንደኛ በጉዞ ደክሟል ይሄ ሕዝብ፣ ሁለተኛ እርስ በርሱ ተጣልቶ ከላይ ሲታዩ ማለት ነው ዘጸአት 19 ከላይ 17 ከላይ ሲታዩ እስራኤላውያን መካከል አለመግባባት ተፈጥሮ በሙሴ አጉረምርመው ነበር ስለ ውሃ። ስለዚህ ውሃ ሰጥቷቸዋል። ሕዝቡ ሰራዊት የለውም፣ ጦርነት አያውቅም። ውጊያው ሽምቅ ነው፣ ድንገት ነው አማሌቅ የመጣባቸው። ስለዚህ ዘዳግም ላይ ሙሴ እንደዚህ ይላል፣ ሕዝቤ መድከሙን አይቶ ደካማ መሆኑን አይቶ በደካማ ጎኑ በደካማ ጊዜ መጥቶ ስላጠቃ አማሌቅን እስካጠፋ ድረስ አልተኛም ማለት እግዚአብሔር። ስለዚህ በብሉይ ኪዳን ጦርነቱ መንፈሳዊ ጦርነት መንፈሳዊ አይደለም። ጦርነት አካላዊ ነው በብሉይ ኪዳን። እስራኤልም ሰራዊት አሰልፎ ይሄዳል። እስራኤል መቼም ቢሆን እንዴትም ሰራዊት ቢኖረው እንዴትም ቢሰለጥን እሱ በሄደባቸው መንገድ የከነዓን ምድር ጨምሮ በዚያ ምድር ያለውን ሕዝብ ማሸነፍ አይችልም። ለምን? በቁጥር ትንሽ ነው። አንደኛ በቁጥር ትንሽ ነው፣ ሁለተኛ ስደተኛ ሕዝብ ነው፣ ሶስተኛ ስቴብል የሆነ ሰራዊት የለው። ስለዚህ የሚዋጋቸው ሕዝቦች ትልልቅ ቁጥር ያላቸው ከተሞችን ሰረገላ ያላቸው ሕዝቦችን ነው የሚዋጉት። ስለዚህ አንተ የምታሸንፈው ኃያልና በቁጥር ትልቅ ስለሆንክ ሳይሆን እኔ ያንተ ተዋጊ ስለሆንኩ ነው እግዚአብሔር የሚለው። ከጎናቸው ቆሞ እግዚአብሔር ይዋጋላቸዋል። ስለዚህ በብሉይ ኪዳን የእግዚአብሔር ሕዝብ ጠላቶች በሙሉ የእግዚአብሔር ጠላቶች ናቸው። የምነካችሁ የአይኑን ብሌን እንደሚነካ ይቁጠረው ነው ያለው እግዚአብሔር። ሕዝቤን የሚነካ የአይኔን ብሌን አይደለም፣ እንደዛ እንዳታነቡ እሺ። ሕዝቤን የሚነካ ሰው የገዛ አይኑን ብሌን ነው እየነካ ያለው። አይኑ እየጠፋ እንደሆነ ይወቅ። እኔ ሕዝቤን ለማዳን አልተኛም ነው እግዚአብሔር ያለው። ስለዚህ እግዚአብሔር በብሉይ ኪዳን ከትንሹ የእስራኤል ሕዝብ ጎን ቆሞ ዓለምን ነው የገለበጠው። ግን አንድ ነገር ልንገራችሁ፣ በብሉይ ኪዳን ሰይጣን አለ የለም? አለ። አሁን እኛ የምናውቀው ሰይጣን ነው አይደለም? ነው። ግን አሰራሩ እንደዛ አይደለም። በብሉይ ኪዳን አስገራሚ ነገር ልንገራችሁ። ግብጽ ዘንዶ ተብሎ ተጠርቷል። ማለት ዘንዶ ዘፍጥረት ምዕራፍ 1 ላይ ወደ ሔዋን የመጣው አታላዩ እባብ ዘንዶ ተብሎ ተጠርቷል። ግብጽ ባቢሎን ዘንዶ ተብሎ ተጠርቷል። ሮም ራሱ በቤተክርስቲያን ዘመን ዘንዶ ተብሎ ተጠርቷል። አውሬ ተብሎ ተጠርቷል። እነዚህ ዘንዶ፣ ሌዋታን፣ ረዓብ፣ አውሬ የሚባሉ ስሞች ለሰይጣን የተሰጡ ስሞች ናቸው። ስለዚህ በብሉይ ኪዳን የእግዚአብሔርን ሕዝብ ሰይጣን እየተዋጋ ነበር። ግን የሚዋጋው በማን ነው? የሚዋጋው በግብጽ፣ በባቢሎን፣ በአማሌቅ፣ በአሶር፣ በሚዲያም ነው የሚዋጋው። አካላዊ ነው ማለት ነው። ሰይጣን ከኋላ አለ። ከእግዚአብሔር ሕዝብ ውጭ ያለውን ዓለም የሚመራው
የሚያስተዳድረው ሰይጣን ስለሆነ ከበስተጀርባ ስላለ የእግዚአብሔርን ሕዝብ ሁሉ ሲዋጉ እግዚአብሔር ከጎናቸው ይቆማል። ከሕዝቡ ጎን ይቆምና ጠላቶቹ አሁን የእስራኤል ጠላት በሙሉ የእግዚአብሔር ጠላት ነው በብሉይ ኪዳን። ስለዚህ እግዚአብሔር በቀጥታ ሕዝቡን ይዋጋል፣ እነዚያን ጠላቶች ይዋጋል። በበረዶ ተዋግቶ ያውቃል፣ በእሳት ተዋግቶ ያውቃል፣ በተአምራት ተዋግቶ ያውቃል፣ ፀሐይና ጨረቃ አስቁሞ ተዋግቶ ያውቃል፣ ለሕዝቡ ምድር ሰጥቶ ተዋግቶ ያውቃል። ስለዚህ በብሉይ ኪዳን ጦርነት የእግዚአብሔር ሕዝብ የሚገጥመው ጦርነት አካላዊ ጦርነት ነው። ባቢሎን ዘንዶ ተብሏል፣ አውሬ ተብሏል፣ እባብ ተብሏል፣ ረዓብ ተብሏል፣ ግብጽም እንደዛ ተብሏል። ምክንያቱም ከኋላቸው ሰይጣን ስላለ። ያ ደግሞ በብሉይ ኪዳን ዘንዶ፣ እባብ፣ አውሬ፣ ሌዋታን፣ ረዓብ እየተባሉ የሚጠሩ አንድ መንፈስ ነው፣ ሰይጣን ነው። እሱን እንዴት ነው የምናውቀው? ራእይ ምዕራፍ 12 ከቁጥር 7 እስከ 9 በሰማይም ጦርነት ሆነ፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶውና መላእክቱ መልሰው ተዋጓቸው፣ ነገር ግን ድል ተመቱ፣ በሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ሲባል የዘፍጥረቱ የሰው ልጆችን ያሳሳተው እባብ ታላቁ ዘንዶ ብሎ ስም ይሰጣል። እርሱም ማን? ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ይሄ የብሉይ ኪዳን ጦርነት ነው። እግዚአብሔር በብሉይ ኪዳን ጠላቶቹን አሸንፎ የሕዝቡ ጠላት የሱ ጠላት ስለሆነ ከሕዝቡ ጎን ቆሞ ተዋግቶላቸው ቃሉን አክብሮ የተስፋይቱን ምድር አስወርሶ ያውቃል። እግዚአብሔር ከሕዝቡ ስህተት ካልሆነ በስተቀር እግዚአብሔር ተሸንፎ አያውቅም። አትውጡ ስሏቸው ሲወጡ ነው የሚሸነፉት። ለምሳሌ ታቦት ይዘው ወጥተው ተሸንፈው ያውቃሉ። ነውር ይዞ መጀመሪያ ነውር አስወግዶ ነው መዋጋት ያለበት። ስለዚህ የኤሊ ቤት ውስጥ ነውር እያለ አንደኛ ሳሙኤል ስታነቡ እንደዛ ነው። ለጦርነት መሄድ አይደለም የነበረባቸው ቤቱን ማጽዳት ነው የነበረባቸው። እናት በቃ መውጣት ሳይኖርባቸው ሲወጡ ተሸነፉ። የተሸነፍነው ያለ ታቦት ነው አሉና ታቦቱን ይዘን ብንወጣ እናሸንፋለን አሉ። ታቦቱም ተማረከ። በእስራኤል እጅ ላይ ሆኖ የተሸነፈው ታቦት ወደ ሚዲያም ምድር ሄዶ ያሸንፍ ነበር። ዳጎንን ይጥላል፣ ዝም ብሎ እዛ ይዋጋል። ከዛ ይሄን አምላካቸውን አንችልም አሉና መለሱ በፈቃዳቸው። ተማርኮ እኮ ይሄደ ነው። እና ዘመኑ የኢካቦድ ዘመን ተብሎ ተጠራ። ልጅም ተወልዶ ስም ተሰጠ። እግዚአብሔር ተሸንፎ አያውቅም። አሸናፊ አምላክ ነው። ቁጥር አይደለም ማለት ነው። የሕዝብ ቁጥር የሰራዊት ብዛት አይደለም። የመንፈስ ዓለም ጦርነት ነው። እስራኤልና ባቢሎን፣ እስራኤልና ግብጽ፣ እስራኤልና ሚዲያም፣ እስራኤልና ፍልስጤም አይደለም እየተዋጉ ያሉት። እግዚአብሔርና ሰይጣን ነው እየተዋጉ ያሉት። የጨለማ ኃይላትና የብርሃን አምላክ ነው እየተዋጉ ያሉት። ስለዚህ እግዚአብሔር ከሕዝቡ ጋር ሆኖ ይዋጋና ያሸንፍ ነበረ። አዲስ ኪዳን ላይ ስንመጣ ግን ስለ ቤተ ክርስቲያን እየተማርንም ስላለ ሕዝብ ተቀየረ። ሕዝብ መንፈሳዊ ሆነ። አካላዊ በብሔር በጎሳ በኢትኒሲቲ በምናምን በማህበረሰብ ስር ሳይሆን በክርስቶስ ኢየሱስ ሞትና ትንሣኤ የተሰራ ማህበረሰብ ሆነ። ያ ሕዝብ መንፈሳዊ ሕዝብ ነው። ስለዚህ ውጊያው አካላዊ ከመሆን ወደ መንፈሳዊነት ተቀየረ ማለት ነው። እና አንዳንዶቻችን ሰው ነው የምንዋጋው አይደለ? ማለት ሰይጣንን ስንገስጽ እንኳን መንፈሱን አናስብም፣ ሰው ነው የምናስበው። እንዴት ሰይጣን እየተጠቀመባቸው እኮ ሊሆን ይችላል። እንዴት እንደው የሚይዟችሁ የሚዋጓችሁ የሚያስጨንቋችሁ ሰዎች ሰይጣን እየተጠቀመባቸው ሊሆን ይችላል። ግን ትግላችን ከሰውየው ጋር አይደለም፣ ከመንፈሱ ጋር ነው። ምክንያቱም እስራኤላውያን ያውቁታል ማለት ነው። እግዚአብሔርም ያውቃል። እንትኑ አልተቀየረም። ጦርነቱ መንፈሳዊ ነው፣ በብሉይም በአዲስም። የጦር ሜዳውና የጦር ስልቱ ነው የተቀየረው ማለት ነው። አዲስ ኪዳን ላይ ስንመጣ ጦርነቱ ኮምፕሊትሊ መንፈሳዊ ሆኗል። በሰዎች በኩል ሰይጣን ይዋጋናል፣ ግን ደግሞ ሰዎቹን አይደለም የምናጠቃው። አሁን ሰይፍ ይዘን የምንገላቸው ሰዎች ገብቷቸዋል። ጦር ሰብቀን እንትን የምናደርጋቸው ሰዎች የሉም። ይሄ መንፈሳዊ አሰራር ነው። አእምሮአቸውን የተዋሰውን መንፈስ ግን እንቃወማለን።
ለዚህ ነው ከመጀመሪያ ቀን ጀምሮ ቤተክርስቲያን የምትበጠበጠው። ኦፈንድ አንዳንድ ሰዎች ኦፈንድ ሆነው ነበር። ለሰይጣን ቦታ ካላገኘ ቤተክርስቲያንን መዋጋት እንዴት ይገባል? የእግዚአብሔርን ጉባኤ የክርስቶስ አካል ውስጥ ሰይጣን ቦታ የለውም። የት ነው የሚቆመው? I'm serious። የት ነው? ሁላችንም አምነን በክርስቶስ ኢየሱስ በመጽደቅ አካል ውስጥ ከገባን በኋላ ሰይጣን የቱ ጋር ነው ቦታው? የለም። የክርስቶስ አካል ውስጥ ስፍራ የለውም ሰይጣን። እግዚአብሔር የወደቁ መላእክትን ለማዳን እቅድ የለውም። ሰዎችን ነው ያዳነው። ነገር ግን አካል ውስጥ ያሉ ሰዎች አሁን ጦር ሜዳው ስለተቀየረ ድሮ እስራኤል ከፍልስጤም ጋር ለመዋጋት ወደ እንትን ነው የሚወጡት፣ ወደ ሜዳ ተቀጣጥረው መጥተዋል እንትን ብለው ምናምን የሚወጡት። ዛሬ ቤተክርስቲያን ምእመናንና ሰይጣን ለመዋጋት ምን ወጣበት ሜዳ የለም። ጦር ሜዳው የት ነው? የኛ አእምሮ፣ የኛ ልብ፣ የኛ ፈቃድ፣ የኛ ስሜት። አያችሁ፣ መንፈሳዊ መሆን ብቻ ሳይሆን የጦር ሜዳው ራሱ ተቀይሯል። ትልቁ የጦር ሜዳ አሁን በአዲስ ኪዳን ትልቁ የጦር ሜዳ የኛ ማንነት ነው፣ የኛ ህይወት ነው። ስለዚህ ቦታ ምን ሰጠው እኛ ነን፣ ስፍራ ምን ሰጠው እኛ ነን፣ ይዘን ምን መጣው እኛ ነን። ከዛ በኋላ ግን ውጭ ደግሞ መንፈስ አለ ምሰራ። ሙሉ በሙሉ የመንግስቱ ልጆች አሉ። ከአስማተኞች፣ ከመተተኞች፣ ከደጋሚዎች፣ ከሟርተኞች፣ ሞራ ገላጮች አሁንም አሉ። ጋራ የሚደረገው ጦርነት ኮምፕሊትሊ መንፈሳዊ ነው። ለዚህ ነው እዚህ ሆነን ማለት ነው ዓለምን ማስታረቅ እንችላለን እያልኩ ማወራው። የቤተ ክርስቲያን ውክልና፣ የቤተ ክርስቲያን ፖዚሽን፣ የቤተ ክርስቲያን ኃይል ብቸኛ በሰማይና በምድር መካከል የቆመች ናት እኮ ቤተ ክርስቲያን። ስለዚህ ግጭት ማስቆም ትችላለች፣ አመጽ ማስቆም ትችላለች፣ አገር ለመበጥበጥ ሰይፍ ይዞ የወጣ መንፈስ ማስቆም ትችላለች። ሰይጣን እኮ ነፍሰ ገዳይ ነው ማለት ነፍሰ ገዳይ ነው። ከልካይ መንገድ ላይ አለ ስል ሰይጣን ሙሉ ኃይሉን እንዳይጠቀም ከልካይ መንገድ ላይ ያስቀምጣል ስል እኮ መጽሐፍ ቅዱስ ቤተክርስቲያን ከልካይ ናት እያለች ነው። እና ብቸኛ ውክልና ተቀብላ ምድር ላይ ያለችው ግን ከላይ ሆና ወደ ታች የምትዋጋ በክርስቶስ ኢየሱስ ትንሣኤ በአሸናፊነት የምትወጣው ቤተክርስቲያን ናት። ገብታችሁ እኮ አይታችኋል። እልም ያለ ገጠር፣ እልም ያለ መንፈስ መሰራበት አገር ውስጥ ድል ሰጥቶ የእግዚአብሔርን መንግስት የመሰረተው እኮ መንፈስ ቅዱስ ነው በኃይልና በስልጣን። ቤተክርስቲያን ስትንቀሳቀስ ስትጸልይ የትንሣኤውን ኃይል ወደ ምድር ታመጣለች። የሚያስቆም ባይደይ ቤተክርስቲያንን የሚያስቆም ኃይል ምድር ላይ የለም ነው የምላችሁ። ቤተክርስቲያን ስትንቀሳቀስ ማስለቀቅ ታውቃላችሁ አይደለ? እየለቀቀ ነው የሚሄደው። እዚህ ሆነን የምድሩን ነው የምናጸዳው። ዳስ ዋይ ባመንበት ጊዜ ያልተወሰድንበት ምክንያት በምድር ላይ የእግዚአብሔር መንግስት ጦርነት ስለምንዋጋ ነው። ስለዚህ መንፈሳዊ ሆኗል። ነገር ግን ደግሞ አካላዊ መገለጫዎች አሉት። አመናችሁም አላመናችሁም በልጆቻችሁ ጤንነት፣ በፋይናንስ፣ አንዳንድ ጊዜ በራሳችን ጤንነት፣ በስራ ቦታ፣ በተለያዩ መንገዶች የሚደረጉ ውጊያዎች በሙሉ መንፈሳዊ አንድምታ አላቸው። ዝም ብሎ እንትን አይደለም፣ መንፈሳዊ አንድምታ አላቸው። መኪና ችግር ሲገጥመው ራሱ አንዳንድ ጊዜ ማለት ነው፣ ሁሌ እያልኩ አይደለም፣ እንድታመናፍሱ አይደለም፣ አርጀንትሊ መድረስ ያለባችሁ ቦታ እንዳትደርሱ ሰይጣን አዘገየኝ እኮ ይላል እኮ ጳውሎስ። ወደ እናንተ ብዙ ጊዜ ለመምጣት አስቤ ሰይጣን ያዘገያል። ኃይል ስላለው እኮ እንቅፋት ያዘጋጃል፣ መንገድ ይዘጋል። የተልእኮ መንገድ ይዘጋል፣ የጸሎት መንገድ ይዘጋል፣ የሥራ መንገድ ይዘጋል። ክርስቲያኖች በሄዱበት ቦታ ሁሉ ተጽዕኖ ፈጣሪና ውጤታማ እንዳይሆኑ ይዋጋል። በስትራክቸር ይዋጋል፣ በቢሮ ስርዓት ይዋጋል፣ በፖለቲካ ይዋጋል፣ በሃይማኖት ይዋጋል። ስፒሪቹዋል በሃይማኖት ይዋጋል። ስለዚህ አካላዊ መገለጫ አለው ይመስላል። ግጭታችን ከሰዎች ጋር ይመስላል። የሆነ ነገር የተዘጋ የተቆለፈ ይመስላል። የሆነ ነገር የምንዋጋ ይመስላል። ጨለማ ይመስላል። ኖ መንፈሳዊ ጦርነት ውስጥ ነው ያለ ነው። ጦር ትግል ውስጥ ነው ያለ ነው። መጸለይ ጀምሮ ይወድቃል። I can tell you በስጋችን ክንድ አንዳንዴ ከፍ ያለ ቦታ ላይ ባሉ ሰዎች መንገድም አይሳካም። ሰይጣን ያጣማል ባይደው አይሳካም። በየትኛው መንገድ ካልተሳካ
በቃ ብቸኛው በሩን መስበሪያ ምንድነው? ጸሎት ነው። ስፒሪቹዋል ነው ጦርነቱ። መሬት ላይ በሰዎች ተገለጠ እንጂ መንፈስ ነው። ስለዚህ መንፈሳዊ ነው፣ አካላዊ መገለጫ ግን አለው። አሁን ጦርነቱን የምንዋጋው ሰይፍ ይዘን አይደለም፣ ወታደር አሰልፈን አይደለም፣ ዱላና ቡጢ ምናምን አይደለም፣ ለክፉ ቀን ያስቀመጥነውን የውሾ እንትናችንን አውጥተን አይደለም። በመንፈስ ነው የምንዋጋው። መንፈሳዊ ነው ማለት ነው። ጳውሎስ ሁለተኛ ቆሮንቶስ 10 ላይ እንደዚህ ይላል፣ የምንኖረው በዚህ ዓለም ቢሆንም የምንዋጋው ግን በዚህ ዓለም ስልት አይደለም። አንዳንዴ በጣም ጥሩ የሆነ የቢሮኮ ፕሮሰስ አለ ነገራችሁን የሚያስፈጽም፣ አንዳንዴ አይሰራም። ለክርስቲያን ልዩ ነው ትግሉ። አንዳንዴ አይሰራም። ለሁሉም ሰው ቀጥ ብሎ የሰራው መንገድ እናንተ ስትገቡ ይቆማል። ብድር ልትጠይቁ ገብታችሁ ሊሆን ይችላል። ሰርቷል ቀጥ ብሎ እኮ በዘር በኩል ሰርቷል፣ በብሔር በኩል ሰርቷል፣ በፖለቲካ እንትን ሰርቷል፣ በማህበራዊ ደረጃ ሰርቷል፣ በገንዘብ ሰርቷል። እናንተ መንገዱን የምትሄዱት በዚያ ስላልሆነ ብቻ አይሄድም። ስለዚህ የምትጥሉት በምንድን ነው? በጸሎት ነው። በሰው ልምድ አንዋጋም። አንዳንድ ጊዜ ያው የተዘረጋውን ፖለቲካል እና ሶሻል ሲስተም መጠቀም ጥሩ ነው፣ ግን በጣም ሰንስ አድርጉ ለማለት ነው። በጣም ሰንስ አድርጉ። ምንድነው ጦርነታችሁ? ምንድነው የዘጋባችሁ? ምንድነው የሚገዳደራችሁ? እንደ ሰው ልማድ አንዋጋም ይላል። ስልት አይደለም፣ የጦር ስልታችን እንደ ሰው አይደለም። ደግሞ የምንዋጋበት የጦር መሳሪያ ስልቱ አይደለም ይላል። ስልታችን እንደዛ አይደለም። እነሱ ይዋጉበት፣ ይፋጩበት፣ ይጋደሉበት። የዚህ ዓለም ሰዎች ይጋደሉበት። ስርዓቱ መንገዱ ይፈቅዳል፣ ሲስተሙ ይፈቅዳል። እኛ ስንገባ ግን ጦርነቱ ሌላ ስለሆነ፣ መንገዱ ሌላ ስለሆነ፣ ስልቱ ሌላ ስለሆነ አይሰራም። አቀሰታችሁ ማለፍ ከፈለጋችሁ ብቻ ነው የምታልፉት። በእጅም በእግርም ስትሄዱ ነው የምታልፉት። በእግር ብቻ የለም ማለት። ስለዚህ ስልቱ እንደዛ አይደለም ማለት። አሁን ውጊያው ራሱ የጦር መሳሪያ ራሱ ተቀየረ። አንዳንዴ በማመልከቻ በአቤቱታ ማይሞተውን ጉዳይ ማይገደለውን ጉዳይ በጸሎት እንገላለን ማለት። በጸሎት እንገላለን። እኔ አሁን ምስክሮችን አላነሳም። እኔ ማቃቸውን በጸሎት የተፈጸሙ ትልልቅ ጉዳዮችን አላነሳም። ክርክሮችን አላነሳም። እኔ ማቃቸውን ማለት ነው። በርካታ ሰዎች ግን ክርስቲያኖች ግን የጦር ስልቱ ገባቸው። ውጊያው መንፈሳዊ እንደሆነ ገባቸው። የሚጋፈጡት በሆነ መንገድ የተገለጠ መንፈስ እንደሆነ ገባቸው። ስለዚህ ስንበረከኩ ይፈጸማል። ቤተ ክርስቲያንም ስትንበረከክ ታስፈጽማለች። ምክንያቱም የጦር መሳሪያ የዚህ ዓለም መሳሪያ አይደለም። በቃ የኛ ጦር ስልት የዚህ ዓለም መሳሪያ በሚገባችሁ ቋንቋ ልናገር። በጨበጣም በጉቦም አይደለም እንሄደው፣ በዘመድም አይደለም እንሄደው፣ በእንትንም አይደለም እንዋጋው። ሰውም ሊከና እንዋጋም፣ እንትንም ሊከና እናስመታም። ታውቃላችሁ ጉዳይ አላልቅስል እናስመታቸው። እኔ አንድ የሆኑ ሰዎች በጣም አስቸገሩ እና ማለት ቤተክርስቲያንን የሚዋጉ ሰዎች ናቸው እና በጣም አስቸገሩ። በጣም ከባድ ሆነ። ከዛ አንድ ጠበቃ እያወራኝ እነዚህን ሰዎች እኮ አንድ ሁለቴ ብደረጉ እኮ በቃ ስርዓት ይዙ ነበር ማለት። በዛም ዲሲፕሊን አናረግም። እኛ በመንፈሳዊ መሳሪያ ነው የምንዋጋው። ምንድነው የሆነው ይላሉ ሰዎች። ግራ ይገባቸዋል። ገብቷቸዋል። ይከሽፋል። በስርዓት በጥንቃቄ የተሰራ ወጥመድ ይከሽፋል። ከዛም ወታበ ለምንድነው ያልሰራው ይላሉ። አይኛ ሌላ ነው እንትኑ መንፈስ ከላይ ነው፣ ከላይ ወደ ታች ነው ያስከፈት ነው። የብሬን እኮ ነው ማለት የተዘጋ ፋይል እንደሚከፍት ታውቃላችሁ አይደል? የማይንቀሳቀስ ፕሮሰስ እንደሚያንቀሳቀስ ታውቃላችሁ። አልፈጸም ያለ ጉዳይ በስጋ ከሚገለጥማ በእንትን ከሚሄድማ ጽድቄን ይዤ ይቀመጣሉ። ባይደበይ የዚህ ስብከት ርዕስ በጽድቅ መዋጋት ነው፣ በእንትን አይደለም። ጳውሎስ ይሄ ውደቅ ምናምን አይደለም።
ግብረ ገባዊ ነው። መንፈሳዊ ጦር ውጊያ ግብረ ገባዊ ነው። we fight ምንዋጋው በቅድስና በጽድቅ በፈሪሃ እግዚአብሔር ቀጥ ብለን ክርስትና ኖረ ነው ምንዋጋው። ዓለምን ቻሌንጅ የምናደርገው እንጸልያለን እንመታለን፣ ግን ደግሞ በህይወት ቻሌንጅ እናደርጋለን። ለዚህ ነው ክርስቲያኖች በጽድቅና በቅድስና በፈሪሃ እግዚአብሔር እየታጠቁ ምድሪቱ ላይ ካልተገለጡ በቀር አይሰበርም ነው ብላችሁ ማለት የኢትዮጵያ ማለት በረከቱን ራሱ ለአገሪቱ ያለው በረከት ይሄ የሲስተሙ ራሱ የውጭ ጉዳይ ጋር ያለው ሲስተም ጠቅላ በጣም የተተበተበ ነው። ባይደው ቤተ ክርስቲያን ብቻ ናት የምታፈርሰው። ክርስቲያኖች ብቻ ናቸው የሚያፈርሱት። ለአገር ጭምር ነው የምላችሁ። ስለዚህ የኛ መንገድ የኛ ስልት የጦር ስልት የኛ መሳሪያ ከሰማይ ጋር ነው ጉዳያችን። ምድር ላይ የሚሰራውን መንፈስ እናቃለን። ቦታ አግኝቶ ሲስተም አግኝቶ ባቢሎን አሁንም አለ። ባቢሎን የሌለ እንዳይመስላችሁ። ግብጽ አሁንም አለ። ፍልስጤም አሁን ይሄ መንፈሳዊ ቋንቋ ነው። አሁንም አለ። የእግዚአብሔርን ሕዝብና ቤተክርስቲያንን የሚዋጋ ኃይል አሁንም አለ። ቤተክርስቲያን ግን በመንፈሳዊ መንገድ ነው የምትሄደው። ይሁን እንጂ አያችሁ አሁን ስልተለንም ማለት ነው። ምድራዊ መንገድ አንጠቀምም። በቃ አይሰራም ለኛ አንጠቀምም። በፈቃዳችን ትተናል። በቀላሉ የሚሞተውን ጉዳይ አንገልም ሄደን ብለናል። እንደሰው በሰው ስልት አንዋጋም። መንገዳችን ላይ ከቆመና ከመጣ መንፈሳዊ እንደሆነ እናቃለን። ሁለተኛ መሳሪያችንም መንፈሳዊ ነው። የለንም ጡጫ የለንም እንትን የለንም። በቃ ምንም ጉዳይ የምታስፈጽሙት መሳሪያ የለም፣ የምትዋጉበት የለም። የጦር መሳሪያችን ጸሎት ነው። ምሽግ ማፍረስ ነው። ቀጥሎ ያመጣላ ስልቱ የሚያከስር ይመስላል ወገኖቼ፣ የሚያከስር ይመስላል ማለት ሰው እኮ አንዳንዴ አይገረምባችሁም? ሰዎች እንዴ ሰው እያለ እንዴት እንደዚህ ትሆናለህ ተብላችሁ አታውቁም? እንዴ ወንድም እንትን እኮ እዛ እያለ ቀላል እኮ ነው ምናምን ሲባል አይ የኔ ሌላ ነው ይገረማሉ። ሞኝነት ይመስላል። እኔ አንተ ቦታ ላይ ሆኜ ቢሆን ስንት ነገር አልቋል፣ የት ቦታ ደርሻለሁ ይላሉ ሰዎች፣ ይገረማሉ በእናንተ። የኛ ስልት ሌላ ነው፣ መንገዳችን ሌላ ነው። የማይሰራ ግን ይመስላል፣ ሞኝነት ይመስላል ለነሱ። ከዛ የጦር መሳሪያውም ሌላ ነው ይልና ደካማ ቢመስልም ጩቤ አልጨበጥክም፣ ጦር አልጨበጥክም፣ እንትን አልያዝክም፣ ምንም አልያዝክም፣ መሳሪያ የለህም። ባይደወይ እግዚአብሔር የሥጋዊ መሳሪያዎቻችን በሙሉ አውልቋል። ክርስቲያን ስንሆን አውልቀን ነው የመጣ ነው። ይዞ የመጣ ካለ በኢየሱስም ያውልቅ። ፍቱ፣ የጦር ፍቱ፣ ትጥቅ ፍቱ ወገኖቼ። ይሄ መንፈሳዊ ቋ ትጥቅ ፍቱ። እኔነትን በተደጋጋሚ ማነሳው እብሪትን፣ ትምክህትን ትጥቅ ፍቱ። ታጥቀን አንገባም ወደ ክርስቶስ አካል። ትልቁ ድል ነው ኢየሱስ የተቀዳጀው። ያለኸው በአብ ቀኝ ነው ከኢየሱስ ጋር፣ ምድር ላይ አይደለህም ይመስላል። ውጊያ ከላይ ወደ ታች ነው። ትጥቅ ፍቱ። የእውነት እግዚአብሔር ራቁት ያድርገን። በቃ ማለት ምንም ምናነሳው አሮጌ የአዳም ትጥቅ አይኖረንም። ካልሆነ you are not trusting God። በክርስቶስ ትንሣኤ በመንፈሳዊ ውጊያ አላመናችሁም ማለት ነው። አንተም ተዋግተ እግዚአብሔርም ተዋግቶ እንዴት ይሆናል? ትጥቅ ፍታና ይዋጋል። ጦርነትን መንፈሳዊ አድርገው። ሞኝነት ይመስላል፣ የማይሰራ የማይተማመኑት ይመስላል። ማን ጸሎትን ያምናል? ቀና መንገድ እያለ መቼም እኛ ሞክረን ሲያቅተን ነው ምን መጣ ወደ እግዚአብሔር። እንደዛው እኮ ነው የኛ በሁሉም መንገድ ሞክረን ፌል ሲያደርግ ነው እሱ ጋር ምን መጣው። ቀድመን ግን ከሱ ጋር ነው ምንዋጋው። ቀድመን ፌል ሲያደርገን የማይሰራ ይመስል ጳውሎስ ግን ይላል ይሁን እንጂ
ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል አለው። ስንፍና ይመስላል፣ ሞኝነት ይመስላል፣ የማይሰራ ይመስላል። ግን መንፈሳዊ ስለሆነ መለኮታዊ ኃይል አለው። ምሽግ ያፈርሳል። ምሽግ አሁን ምሽግ አንሰራም። እንደ ፍልስጤምና እስራኤል ምሽግ ይዘን አይደለም የምንዋጋው። አእምሮ ውስጥ የተሰራ ምሽግ አለ። የዘር ምሽግ አለ፣ የብሔር ምሽግ አለ፣ የገንዘብ ምሽግ አለ፣ የፖለቲካ ስርዓት ምሽግ አለ። የቻሌንጅ የሚያደርግ አንተን በመለኮት ኃይል ስትሄድ ግን ይፈርሳል። አዎ አፍርሰን ነው ምን ሄደው። አሁን አመጽ አይደለም፣ ትጥቅ ፈታችኋል። ስለዚህ ትጥቅ ስለፈታን የምናወራው መንፈሳዊ ቋንቋ ነው። መለኮታዊ ኃይል ምን ለማድረግ እንዲህ አላሳልፍ ያለውን የእግዚአብሔርን ፈቃድ የሚገዳደረውን ምሽግ ያፈርሳል። ባይደው የእግዚአብሔር ፈቃድ ከሆነ መንገድ ላይ ማንም አይቆምም። በቤተ ክርስቲያን መንገድ ማንም አይቆምም። በቅዱሳን መንገድ ማንም አይቆምም። ለምን? መለኮታዊ ኃይል ትጥቅ ታጥቀው ስለወጡ። ደካማ ትመስላለህ አይደለ? ማለት ሞኝ ነው አይደል? ምን መስለው በደንብ ብንጸልይ ባለፈው እንዳልኳችሁ ቤተ ክርስቲያን በደንብ ይሄንን ኃይል ብትታጠቅ እዚህ ሆና የፍልስጤም ምድር ጦር ታስፈታለች። ታውቃላችሁ አይደለ? ዩክሬን እና ሩሲያ ጦር ታስፈታለች። ሰሜን ጦር ታስፈታለች። የቤተ ክርስቲያንን መለኮታዊ ኃይል የቅዱሳንን ስልጣን በስጋ ጥበብና በምድራዊ መንገድ ያለ መሄድን ድካም ይሄ እግዚአብሔርም እንደዛ ነው። ገብቷችኋል? እግዚአብሔር ተሸንፎ ነው ያዳነው። በመስቀል ማዳን በምድር ላይ የለም። ሞቶ የሚያድን አምላክ የለም። ከሰው ጥበብ ልቅ እግዚአብሔር ሞኝነት ይበልጣል። ለግሪኮች አይዋጥላቸውም። አምላክ ሞቶ አድኖሃል፣ ድል ነስቷል ሲባል ባይዶ የፓወር ስትራክቸር ነው ኢየሱስ የገለበጠው። የኃይል ትግልን ገልብጦ በመሸነፍና በመሞት ድል መንሳት አደረገ። አይገርማችሁ? አስቴርን ስትሰሙ ተንበርክኬ አሸነፍኩኝ፣ እጅ ሰጥቼ ድል ነሳሁኝ። ክርስቲያን ተሸንፎ የሚያሸንፍ ነው ማለት ወድቆ የሚነሳ ነው። ምስኪን አድርጋችሁ ራሳችሁን እንዳታዩ። የመለኮት ኃይል ተሸካሚ ዳይናሚክ ናችሁ። የሚፈነዳ ነገር አለ ውስጣችሁ። የእውነቴን ነው የምላችሁ። ማለት በቃ ከባድ ፈንጅ ነው የመለኮት ኃይል ክርስቲያን ውስጥ ያለው፣ ቤተ ክርስቲያን ውስጥ ያለው የክርስቶስ ሙላት እግዚአብሔር በክርስቶስ የጨለማ ኃይላትን ድል የነሳበት ኃይል። ዝም ብሎ ተራ ነገር እንዳይመስልህ። ጥንቆላ አይደለም፣ ድግምት አይደለም፣ መተት አይደለም፣ የሃይማኖት ስርዓት አይደለም። የመለኮት ጉልበት ነው። ቤተ ክርስቲያን የታጠቀችው መንፈሳዊ ኃይል የምድርን ገጽታ የሚቀይር ነው። ይቀይራል። እንዋጋለን። ለምድራችን፣ ለቤተ ክርስቲያናችን፣ ለከተማችን እንዋጋለን። አመጽ እናስቆማለን እዚህ ሆነን። ስለዚህ ጳውሎስ እንደዚህ ነው የሚለው ማለት ነው። ጦርነቱ መንፈሳዊ ነው። የምንዋጋው ከዚህ ዓለም ጨለማ ዓለም ገዦች ጋር ነው። የምንዋጋው ከዚህ ጨለማ ዓለም ገዦች ጋር ነው የምንዋጋው። በአየር ላይ ካሉት ስልጣናትና ኃይላት። ይሄንን በጣም አሳንሳችሁ እንዳታዩ። እግዚአብሔርን ለዘመናት ሲገዳደሩ የኖሩ ኃይላት ናቸው የጨለማ ኃይላት። እግዚአብሔርን ራሱን ሲገዳደሩ የኖሩ ናቸው አለቆች፣ ስልጣናት፣ ኃይላት ክርስቶስን የሰቀሉ ናቸው። የእግዚአብሔርን ሕዝብ ለዘመናት ያስጨነቁ ናቸው። አሁንም ይሰራሉ። ስለዚህ ውጊያችን ከስጋና ከደም ጋር ሳይሆን ከዚህ ዓለም ጨለማ ገዦች፣ ከስልጣናት፣ ከኃይላት በሰማያዊ ስፍራ ካሉ ከርኩሳን መንፈሳዊ ሰራዊት ጋር ነው። ከሰራዊት ጋር ነው የምንዋጋው። ስልጣን አለ፣ አለቃ አለ፣ ገዢ አለ፣ ተቆጣጣሪ። ባይደይ ሰይጣን አንድ ነው፣ ጭፍሮቹ ግን ብዙ ናቸው። አደረጃጀት ያለው ነው፣ ወታደራዊ ስርዓት ነው ይሄ። ሰይጣን የእግዚአብሔርን ሕዝብ ከድሮ እስከ ዘንድሮ ከጥንት እስካሁን የሚዋጋው በተደራጀ ስርዓት ነው። ስትራቴጂክ የሆነ ኃይል ነው። አለቃ ያለው ነው።
ስልጣን ያለው ነው፣ ዙፋን ያለው ነው፣ ገዢ ያለው ነው፣ ጭፍራ ያለው ነው፣ መንፈስ ነው። ስለዚህ ይሄንን ኃይል መቋቋም አስቸጋሪ ነው። በተለይም በዚህ ዘመን ትጥቅ ፈተመተ ይቸግራል። እግዚአብሔር ትጥቅ አስፈትቶ በስጋ እንዳትገለጥ የዋህ አድርጎ ትሁት አድርጎ ተሸናፊ አድርጎ በሞቱ በኩል ትንሳኤ ሰጥቶ አዲስ ሰው አድርጎ ያለ ትጥቅ ግን አልተወህም። ክብር ለእግዚአብሔር ይሁን። ለዚህ ነው ሙሉ የሆነውን የእግዚአብሔርን ዕቃ እንለብሳለን። ትጥቅ የፈታን ተማራኪዎች አይደለንም። የላቀውን መለኮታዊ ትጥቅ ግን የታጠቅን ነን። ይሄ ነው ጳውሎስ የሚለው። በተለይም ደግሞ ቅድም እንዳልኳችሁ የኤፌሶን መጽሐፍ ይሄኛው ክፍል አሁን መንፈሳዊም ነው ግብረ ገባዊም ነው። ሁለቱም አንድምታ ያለው ነው። የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ አሁን ሰይጣን በተንኮል ነው የሚመጣው፣ ቀጥ ብሎ አይመጣም። አሁን ሙሉን እግዚአብሔርን ዕቃ ጦር የምትለብሱበት አንደኛው ምክንያት የዲያብሎስን የተንኮል ስራ ለመቋቋም ነው። መቋቋም አትችሉም፣ አንችልም። ቤተክርስቲያን ካልታጠቀች፣ ቅዱሳን ካልታጠቁ ሰይጣን አሁን የሚመጣው ባቢሎንን ይዞ አይደለም፣ ፍልስጤምን ይዞ አይደለም፣ ሚዲያምን ይዞ አይደለም፣ ግብጽን ይዞ አይደለም፣ አሶርን ይዞ አይደለም የሚመጣው። አሁን የሚመጣው ተንኮለኛ ሰራተኞችን ይዞ ነው። ክፉ ስለሆነ የተንኮል ስራ ነው ያለው። ስራ ነው ይሄ፣ ግብር ነው። ግብር አለው፣ ስራ አለው ሰይጣን። ስራው ግን ተንኮል ነው። ተንኮል ነው። ይሄን ተንኮል ስራ ለማወቅ ለመቋቋም የእግዚአብሔርን ሙሉ የጦር ዕቃ መልበስ አለብን። ይሄን ብቻ አይደለም፣ ክፉ ቀን ይመጣል። ይሄን በደንብ እንድታስተውሉ ፈልጋለሁ። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ ወደ እያንዳንዳችን ክፉ ቀን ይመጣል። ወደ ቤተ ክርስቲያን ክፉ ቀን ይመጣል። ክፉ ቀን ወደ ሔዋን መጥቷል፣ አልተቋቋመችም፣ ወድቃለች። ክፉ ቀን ወደ አዳም መጥቷል፣ አልተቋቋመም፣ ወድቋል። ክፉ ቀን ወደ ኢየሱስ መጥቷል። ክፉ ቀን ማለት የፈተና ቀን ማለት ነው። ቻሌንጅ የምንደረግበት ቀን ማለት ነው። ሰይጣን አዛኝ መስሎ የሚመጣበት ቀን ማለት ነው። ሰይጣን በተንኮል ስራ ወደኛ የሚመጣበት ቀን ማለት ነው። ወደ ኢየሱስ ሲመጣ እንደ እግዚአብሔር ፈቃድ ነው የጾምከው 40 ቀን ጾመሃል፣ ጸልያል፣ ደክመሃል። አባት እንጀራ ሊያቀርብልህ ይገባ ነበረ፣ ግን ደግሞ አላቀረበልህም። አንተ ደግሞ የመለኮት ኃይል አለ፣ ድንጋዩን ዳቦ ማድረግ ትችላለህ አለው። ክፉ ነው መጣ ወደ ኢየሱስ ክፉ ቀን። ሰይጣን ክፉ ቀን ላይ አልወደቀም። ሁለተኛ አዳም ነው፣ አልወደቀም። ክፉ ቀን ወደ ብዙ ሰዎች መጥተዋል። ለዚህ ነው ጳውሎስ በመዘረዝረው የእግዚአብሔር ትጥቅ ውስጥ የእግዚአብሔር ቃል ያለው። ሰይጣን ጦርነቱን ኢየሱስ ጦርነቱን ያሸነፈው ባይደ ሰይጣን በጥቅስ ነው የሚመጣው። ወደ ኢየሱስ በጥቅስ ነው በተጻፈው ነው የሚመጣው። ሰይጣን ጥቅስ ያውቃል ከኛ በላይ ታውቃላችሁ አይደለ? ያውቃል የተጻፈው እና በዛ ይፈትነናል። አባትህ አላዘነልህም፣ አልራራልህም፣ አባትህ ፕሮቫይድ አላደረገም፣ አባትህ ቃሉን አልፈጸመም እያለ ይመጣል። ክፉ ቀን ይመጣል፣ የፈተና ቀን ይመጣል። ያንን ቀን የምታልፉት የምትቋቋሙት ምን ስትሆኑ ነው? የእግዚአብሔርን ሙሉ የጦር ዕቃ ስትለብሱ ነው። ይሄ ቋንቋ ጳውሎስ ወታደራዊ ቋንቋ ነው የሚናገረው። ጳውሎስ ምንድን ነው የሚለው? ልበሱ፣ ተዘጋጁ፣ ታጠቁ፣ አንሱ፣ ቁሙ ይላል። ይሄ እንደ ጦር ጀነራል አዛዥ ነው ትእዛዝ የሚሰጠው። አሁን ብዙዎቻችን የሚመስለን ይሄ ትእዛዝ የአንድ ጊዜ ዝግጅት ነው የሚመስለን። አይደለም። ወታደር አንድ ጊዜ አይደለም የሚዘጋጀው። ምክንያቱም ወታደር ለጦር ቀን ጦርነት በቃ ወታደር ቤት ከገባ ገባ ነው ወንድሜ። ካልተሰናበት በስተቀር እንቅልፍ የለም፣ ትዳር የለም፣ ኑሮ የለም። መተ ጎብኝተ ልትሄድ ትችላለህ። ምስት ከናፈቀች መተ አይተ እንትን ብለህ በቃ ትችላለህ፣ ትመለሳለህ።
የእንትን ወጣ ሪዘርቭ ካልሆንክ በስተቀር ሪዘርቭ ወታደሮች አሉ። እስራኤል አሁን ጦርነቱ ስትገባ በተጠባባቂነት የተቀመጡ ህዝብ ሆነው የሚኖሩ ወታደሮቿን ጠራች። እንደዛ ካልሆንክ በስተቀር ጦር ሜዳ ከገባ ወታደር ከሆንክ በኋላ ሁሌም ንቃት ውስጥ መሆን አለብህ። ሁሌም ልብስ ለብሰህ ማለት በቃ የወታደር ህይወት ታውቃላችሁ። ሁሌም ስልጠና ነው። አሁን ለጦር ቀን ነው የሚሰለጥኑት እንጂ ለጦርነት አይደለም። ወታደር ለጦር ቀን ነው የሚሰለጥነው። በየቀኑ ጦርነት የለም፣ በየማለዳው ጦርነት የለም። አገር ግን ወታደር አታውቅም። የጦር ካምፕ አጣት ቢቁ ሰዎችን ታፈራለች። ለምን? ክፉ ቀን ይመጣል። የጦር ቀን ይመጣል። ለዚያ ቀን በብቃት አገርን ዲፌንድ የሚያደርግ ጠላትን የሚመክት አቅምም አቋምም ያለው ወታደር እንዲኖራት ካምፕ ገባውን ሁሉ በየማለዳው እየነዳች ተራራ ይወጣል። እንትን የለም እኮ ጦርነት። ወታደሩ ግን ዝግጅቱን አያቆምም፣ ትጥቁን አይፈታም። እኔ ወታደር ካምፕስ ኖር ያለው ወታደሮኛ አይደለም አላቅም እንዴት እንደምትተኮስ እንዴት ካምፕስ ግን ኖር ያለው ወታደሮች ሁሌም ለብሰው ነው የሚሄዱት። ድንገት ይጣራሉ፣ ኑ ይባላሉ። ገብቶ መልበስ የለም፣ በቃ ለብሰ ነው እንትን ረፍት ካልወጣ ምናምን ለብሰ ነው በቃ። ስለዚህ አሁን ጳውሎስ ስድስቱንም የጦር መሳሪያዎች በትክክል በወታደራዊ ቋንቋ ሲታስቡ አናት ላይ ቁር ተደፍቷል፣ ጥሩር አለ፣ ደረት ላይ ቁር አለ፣ ወጫማ አለ፣ ቀበቶ አለ፣ ዝናር አለ፣ ሰይፍ አለ፣ ጋሻ አለ። ዩሲ የምታዩት የታጠቀ ዝግጁ የሆነ ወታደር ነው። መቼ እንደሚመጣ አይታወቅም ጦርነት። ክፉ ቀን መቼ እንደሚመጣ አይታወቅ። ስለዚህ ጳውሎስ እያለ ያለው የሆነ ነገር ሲመጣ ሲገጥማችሁ ትጸልያላችሁ አይደለም። የሆነ ነገር ሲገጥማችሁ ትዋጋላችሁ። ኦልሬዲ ያለነው ውጊያ ላይ ነው። ቤተክርስቲያን መተኛት የለባት። አገር ይዛ ነው የምትተኛው። ይሄ ይግባችሁ። ቤተክርስቲያን አገር ይዛ ነው የምትተኛው። ዓለም ይዛ ነው የምትተኛው። ለሰይጣን እድል እየሰጠች ቤተክርስቲያንና ቅዱሳን ስተኙ። ቤተክርስቲያን እኮ ጉበኛ ናት። ስተኙ ጦርነት ሲያቆሙ ሰይጣን እንዴትና መቼ እንደሚያጠቃ ያውቃል። እንዴትና መቼ እንደሚያጠቃ ያውቃል። ስለዚህ ጳውሎስ እያለ ያለው ልበሱ፣ ታጠቁ፣ አንሱ፣ ሙሉ የጦር ዕቃ ዝግጁ ሆናችሁ ቁሙ። ዝግጁ ሁኑ። ሁሌ ነው ታዲያ። ማታም ዝግጁ፣ ቀንም ዝግጁ፣ ጧትም ዝግጁ። ክፉ ቀን መቼ ወደ ህይወትሽ እንደሚመጣ አይታወቅም። ደንባራ ተዋጊ የለውም እግዚአብሔር። ያው እኛ ስለሆንን ነው እንጂ እግዚአብሔር እንደ ደርግ ደንግጦ በአፈሳ አይደለም ጦር ቤታ የከተተው። አይደላችሁም? በአፈሳ አልመጣህም። በተጠና ሁኔታ ከጨለማው ጋር ላለን ጦርነት በክርስቶስ ኢየሱስ ተመርጠን ድነን የመጣን ተዋጊዎች ነን። እንደዚህ ነው ማሰብ ያለባችሁ። እድልም አይደለም፣ ድንገትም አይደለም፣ አፈሳም አይደለም። በእግዚአብሔር ፕላን የተደረገ ከጨለማ ኃይላት ጋር እግዚአብሔር ላለው ጦርነት ነው ወደ ቤተ ክርስቲያን የመጣ ነው። ለዚህ ነው የምንጸልየው። ይሄ የጸሎት ቡድን ስራ አይደለም፣ የቤተ ክርስቲያን መሪዎች ስራ አይደለም፣ የአገልጋዮች ስራ አይደለም። የቤተ ክርስቲያንና የሚመናን ሁሉ ስራ ነው። በየቦታው ጦርነት አለ። አንዳንዶቻችን ወደ ቤተ ክርስቲያን ትግል የምናመጣው ከስራ ቦታ ነው። ለቤተ ክርስቲያን ትግል እንፈጥራለን እኮ። ለቤተ ክርስቲያን ጦርነት ምን ፈጥረው እኛ ነን። ምእመናን በተለይ ማንጸልይ ምእመናን፣ ዝግጁ ያልሆንን ምእመናን፣ የቃሉ ዕውቀት የሌለን ምእመናን፣ የመንፈስ ብርታት የሌለን ምእመናን ጦርነት ወደ ቤተ ክርስቲያን እናመጣለን። አዎ፣ በትዳር በኩል በትዳር መንገድ በኩል እናመጣለን። በስራ መንገድ በኩል እናመጣለን። በዕለት ተዕለት ህይወት እናመጣለን። ቤተ ክርስቲያን የኛ ስንፍና የኛ አቋም ያመጣውን የኛ ድክመት ያመጣውን ጦርነት ነው የምትዋጋው አንዳንድ ጊዜ። ሁላችንም ግን ተዋጊዎች ነን። በስራ ቦታ ያለውን ጦርነት፣ በከተማ ያለውን ጦርነት፣ በመንደር ያለውን ምክንያቱም ከመንፈሳዊ የመንፈስ አሰራር በሁሉም ቦታ አለ። እንደ እስራኤል ተከበን ነው ያለ ነው።
እኔ ወቁ ተከበን ነው። አሁን ጂኦግራፊካል አይደለም እያወራ ያለሁት። በየቦታው ሰይጣን ልጥለን ቀዳዳ እየፈለገ ነው፣ መንገድ እየፈለገ ነው፣ አመቺ ጊዜ እየፈለገ ነው። ክፉ ቀን በደጅ ነው ያለው። በነገራችን ላይ ስለ ክፉ ቀን ጳውሎስ ሲያወራ ይሄ የመጀመሪያው አይደለም። ኤፌሶን ምዕራፍ 5:16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ኦልሬዲ ክፉ ቀን በውጭ አለ፣ በዓለም አለ፣ እኛ ጋር ነው ያልመጣው። ስለዚህ ዘመኑን ዋጁ ሲል ጳውሎስ ምንድን ነው የሚለው? ዘመኑን ከክፉ ቀን ለራሳችሁ አድኑ፣ ግዙ፣ ነፃ አውጡ እንደማለት ነው። እንደዛ እንደማለት ነው። ወይንም ግልጽ በሆነ ቋንቋ ዘመናችሁን፣ ቀናችሁን፣ እድሜያችሁን፣ ህይወታችሁን ከሰይጣን ማታለልና ከጨለማ ስራ በማዳን ለእግዚአብሔር መንግስት ህይወትና ኑሮ ለጽድቅና ለቅድስና አውሉት ማለት ነው። ስለዚህ ኦልሬዲ ክፉ ቀን አለ። ዘመኑ ክፉ ነው፣ ግን በውጭ ነው ያለው፣ ወደኛ አልመጣም። መቼ እንደሚመጣብን አይታወቅም። ወደ እያንዳንዳችን ነገ ሊመጣ ይችላል፣ ተነገ ወዲያ ሊመጣ ይችላል። ዝግጁ ሆነን ካልጠበቅን፣ ሙሉን እግዚአብሔርን የጦር ዕቃ ታጥቀን ካልጠበቅን፣ ካልቆምን አንደኛ አንለይም። አንዳንዶቻችን ጠላት አንለይም ማለት እንዴት ነው? አሴ ክርስቲያን መንፈስ መለየት እኮ መቻል አለብን። ጠላት መለየት መቻል ገና ሰው ሲመጣ ማን እንደሆነ ማወቅ አለብን። ምን አጀንዳ ይዞ እንደመጣ ማወቅ አለብን። ወዴት እንደሚወስደን ማወቅ አለብን። አንደኛ አንለይም። የኛ ወገን መስሎ ነው የሚመጣው፣ አማኝ መስሎ ነው የሚመጣው። መንፈስ መለየት አለብን። የማን ሰራተኛ ነው? የማን ሰራዊት ነው? ለምንድን ነው የመጣው? ስለዚህ ሁሌ ዝግጁ መሆን አለብን። ዘመኑን ማዳን አለብን። ዝግጁ ሆነን መጠበቅ አለብን። ጳውሎስ ጨርሻለሁ 6 የጦር ዕቃዎችን ይዘረዝራል ማለት ሙሉ የጦር ዕቃ ብሎ ማለት ነው። የዛሬ 15 ነው የምናየው ይሄንን። አንደኛ እውነት ወገብን በእውነት ዝናር መታጠቅ። ሁለተኛ ጽድቅ፣ መላ ሰውነትን በጽድቅ ጥሩር መሸፈን። ሶስተኛ ወንጌል፣ ወንጌል ብቻ እግርን በሰላም ወንጌል መጫማት። ይሄ በጣም ለክርስቲያን አስፈላጊ ነገር ነው። እግራችሁን ዝም ብላችሁ ወንጌል ተጫሙ አይደለም ያሉ፣ የሰላም ወንጌል። አንዳንዶቻችን ወንጌል አለን፣ ሰላም ግን የለንም። ወንጌል ይዘናል፣ ሰላም የለንም። ኤፌሶን አንዱ የሰላም መጽሐፍ ነው። አካሉ ሰላም የተመሰረተው፣ ጠላቶች የታረቁበት፣ ውጭ ከተማ ምጣሉ ሰዎች ወደ አካሉ ሲመጡ በክርስቶስ ሲሆኑ አንድ ሆኑበት፣ ጥሉና ጥላቻ የተወገደበት ነው። ስለዚህ ሰላም፣ የሰላም ወንጌል መጫማት። እምነት በእጅ ላይ የሚያዝ ጋሻ። አራተኛ። አምስተኛ የእግዚአብሔር ቃል በሌላኛው እጅ የሚያዝ ሰይፍ። ስድስተኛ ጸሎት። እነዚህ ነገሮች በሙላት ሁሉን ጨርሳችሁ ስል እነዚህን ሙሉ ታጥቀን እንደ ወታደር ታጥቀን ዝግጁ ካልሆነን ሙሉ የእግዚአብሔር የጦር ዕቃ ካለበስን ሁለት ነገሮች ማድረግ አንችልም። አንደኛ የዲያብሎስን የተንኮል ስራ መቋቋም አንችልም፣ ተሸናፊዎች እንሆናለን። ሁለተኛ ክፉ ቀን ሲመጣ መቋቋም አንችልም። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ ይሄንን ነው እያለ ያለው፣ ሁለት ነገር ነው እያለ ያለው። ሙሉን ተዋጊዎች ስለሆናችሁ፣ የእግዚአብሔር ሰራዊት ስለሆናችሁ፣ ጦርነቱ መንፈሳዊ ስለሆነ ስትመጡ ትጥቅ ፈታችሁ፣ የአመጽ ትጥቅ የጦር መሳሪያ ፈታችሁ ስለመጣችሁ አሁን መንፈሳዊውን ካልታጠቃችሁ በስተቀር ቤተክርስቲያንም እናንተም ተሸናፊዎች ነው የምትሆኑት ይላል ማለት ነው። ስለዚህ የዛሬ ሳምንት የምናየው እነዚህ የጨለማ ኃይላት፣ ገዢዎች፣ አለቆች፣ ስልጣናት ምን ማለት ነው፣ ምንድናቸው የሚለውን እንመለከታለን። እንጸልይ ተነስተን